እንደዚህ አይነት ሴርሞኒ እኮ ነው እንትና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ዛሬ የምገኘው በውቢቷ ባህር ዳር መቼም ባህር ዳር አልወጣማ እና ባህር ዳርን ትንሽ ላሳያችሁ ነው ላስጎበኛችሁ ነው። ተከታዩ እንዴት ነው? አያምርም? የሀገራችን እስቲ ቱርክን ነው የመሰለ ወላሂ ቱርክን እና ኑ ወደ ሀገራችሁ ኑ ሀቢቢ ካምቱ ባህር ዳር የሚያስብል ሀገር ሆኗል። እኔማ ሰው ሲያየኝ እንደዚህ ትክክሎ ሲያየኝ እያፈርኩ ምን ይሻለኛል? ቪዲዮ መስራት ራሱ ባልቻልኩ። አያምርም? ይሄውን ቦታው ወላሂ ውይ በጣም የሚያምር እና የኛ ባህር ዳር ማለት ነው። የኛው ባህር ዳር በዚህ ስትሄዱ ይሄ ነው፣ በዛ ስትሄዱ ደግሞ ሌላ ባሳያችሁም ደግሞ እንደዚህ ነው። በጣም ነው የሚያምር። በግልባጭም በወስዳችሁ ደግሞ በጣም ነው የሚያምር። በቃ የቱን ነግሬ የቱን እተዋችኋለሁ። እዚህ ጋር ደግሞ ፎቶ ምናምን እየተነሱ ነው። ያምራል። ቦታውም የፎቶ መነሻ ነው እና እንደውና ያምራል ወላሂ ማሻአላ በጣም ያምራል። እዛ ጋር ደግሞ የምታዩት ጣና አለ። ፊት ለፊት ታያችኋል። ጣና ነው ያለ። አያምርም? ያው ተልተሎ የሚሄድባችሁ እኔ አይቼው ጎብኝቼው ተመልሼ ሁለተኛ እያየሁት ስለሆነ ነው። እሺ እና ያው ስራ ስለሆናችሁ የመዳም ቅመሞች ፈጠን አድርጌ ላሳያችሁ ብዬ ነው። ወላሂ አያምርም? ያው እዛ አካባቢ ለፊት ጣና ይታያል። በዛ አካባቢ ደግሞ መስጊድ አለ። የሆነ መስጊድ አለ በዚህ ላይ። ቆይ ሮመዳን ላይ ኢንሻአላህ አሳያችኋለሁ። በጣም ብዙ ምስኪኖች ያሉበት በተለይ ሮመዳን ላይ በጣም ሌላ ሀገሩ ራሱ የሚመጡበት ደረሰዎች ምናምን መስጊድ አለ በዚህ በኩል እና አሳያችኋለሁ ኢንሻአላህ። በዚህ አጋጣሚ ለሮመዳን ማስፈጠር የምትፈልጉ ልጆች ማናገር ትችላላችሁ እኔን ማለት ነው። ብዙ ደረሰዎች ነው ያሉበት በዚህ በውስጥ በኩል ማንም የማያውቀው አለ ትልቅ መስጊድ እና በዛ አካባቢ ስታዩት ይሄም ደግሞ ጣና ነው የሚታየው። ጣናነሽም አለሽ በዚህ ፊት ለፊት እና ይመስላል። አያምርም? ሁሌ በጣም ነው የሚያምረው። ውጭ ሀገር ያለው ነው የመሰለኝ። አሁን ባህር ዳር ነው ቢባል ማን ያምናል? እና ይመስላል ነው እየተመለስኩ ላስጎብኛችሁ። ሌላ ማየት የምትፈልጉትን ቦታ ሲንጋፖር ነው ያለች። የምን ዱባይ ነው? ሀቢቢ ካምቱ ባህር ዳር ብላለች ያቺ ልጅ። እውነቷን ነው ወላሂ። ዘንባባው ምንትን እንዴ በጣም እኮ ነው የሚያምር። ይሄ ምን ምግብ ቤት ነው? ይሄ ምን በርኖስ። በዚህ በኩል ግን ገብተን ውስጥ ለውስጥ የሆነ እንትን ሽባምቦ እንትን መሄጃ ነበረው እኮ ሽባምቦ አይደለም? አዎ እኔ ተማሪ እያለሁ እንሄድበት ነበር በዚህ መጠን እና ይሄ እንደዚህ ግልጽ አልነበረም። የሆነ ጫካ ነው ነበር፣ እንደዚህ አልነበረም። ዛፍ ምናምን ነበር። ዘግተውታል የለውም። ኧረ አሁን ማኛው ነው ኢንሻአላህ አምሯል። አሁን ኢንሻአላህ አምሯል። ቆንጆ ሆኗልና አሁን ወደ ጊዮርጊስ አደባባይ ወደ ላይ እየወጣን ነውና አልማ እዚህ ጎን ይሄ አልማ ነው አይደለም? በጎን ያለው አልማ ነው። አልማ ህንጻ እንትን ሳድብ አንበሳ ሆቴልም በዚህ አካባቢ በዚህ መስመር፣ ፖስታ ቤቱም በዚህ አካባቢ ነው። ፖስታ ቤቱ በዚህ በኩል ነው። ትምህርት ቤቱ ፖሊ ምናምን በዚህ በኩል ነው ያለው። ማዘጋጃ ቤቱ ራሱ በዚህ በኩል ነው ያለው። ማዘጋጃ በዚህ በኩል ነው ያለውና ይሄ ፊት ለፊት ያለው ፎቅ ግን ምንድነው? ሆቴል ነው አይደል? እኮ የለውም ብዬ እኮ ነው። ሙሳማ ተጠቅመንበት አናውቅም።
ያድማ ነው አልማ ይውላችሁ ያለ አገዳም ይበላ ወይኔ ባህር ዳር እኮ ግን ወይኔ ሱቄን ጥዬ መጥቼ እናንተ ማሳየት 100 ሺህ ባታስገቡት ዋ ሱቄን ዘግቼ መጥቼ ነው እናንተ መቀርጸው እንደራሽ ስቲ ነው እንዳትሉኝ እኔ ወጥሽ አሳይኝ ወንሸ ነው ሱቅሽ አትወጪ ሁሌ እዛው እያላችሁኝ ስለሆነ ነው ዘና አልበል ብዬ ክፍያ በእናንተ ነው እሺ ወጭ አየሁ ይሄ መንገድ ባለፈው የተሰራው አይደለ እዛ ቀን 7 ሄዶ የሚገጥመው የተባለ ዋተር ፍሮንት ታታ ዋተር ፍሮንት ሆቴል የሚያገኝ አይዋ ከቀበሌ 5 ጀምሮ ነው ወይ የፈረሰ ለማን ቀበሌ 12 ማለት ለከተማው ሙቀት መቀነስ ያየ ነገሮችን ነው አየሩ ራሱ አቀዛቀዙ ሲከፈት ሙሉ ለሙሉ ንፋስ ይገባል የጣና ንፋስ ድብ አንበሳ ሆቴል ይሄውነት ይሄ ነው ድብ አንበሳ ሆቴል የነ ጂጂ ማንን ትባል ጅጋየው ነው አይ የነሱ ማለት ነው ይሄ በቃ ሀገራችን ባህሩን እዩጣና ወይኔ አቀዛቀዙ ንፋሱ ልነግራችሁ አልችልም አይ ምን አለ ሀገራችን ቢከብራውን ይሄን እየጣልናው ስደት መሄዳው ምንም ይሉት ነው ወላሂ ነው ሀገሩን ስታስበው ይሄን ጥለን ሌላ ሀገር መሄድ እኮ በጣም ነበር የሚደብር ግን ምን ይደረግ ወይኔ ሁሉ ቤተሰቦች በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ ወዳችኋለሁ ባይ ባይ አሁን ሲሞላ ነው የሚመስለኝ እንደው አሁን ሞልቷል ሌላ ሀሳብ አለ አንተ እና ዛሬ ምንም አላሰብክም? እኔ አሰብኩኝ ማለት ነው